በመለኮትነቱ ሞትን ቀምሰው ላይ ያምናሉ። ይሄ ማን ትምህርት ነው እያወራን ያለው? ስለ ወርድ ኦፍ ፌዝ ነው። አለም ገና አልደረስንም። ይሄ በእንትኑ ይሄ ሀብታም ታረውናለህ፣ ይበረገድልሃል፣ እንዴት ድሃ ሆናለሁ ጴንጤ ሆኜ፣ እሱ አይደለም። ይሳካልህ፣ በካራት የሚመጣ ሀብት ካለ ይሳካልህ፣ ያርግልህ። እሱ አይደለም ጉዳዩ። ይሄን ጉዳያችን እኛ በመለኮትነቱ ሞትን ቀምሷ ብሎ ያምናል። በስጋ ሞተ በመንፈስ ሕያው ነው የሚለውን ትምህርት የለም፣ አንቀበለውም። በስጋ መሞቱ በቂ አይደለም፣ ክርስቶስ ድህነትን አይፈጽምም፣ በመለኮቱ ጭምር መሞት ነበረበት ብሎ ያምናሉ። ምን ብሎ ያምናሉ? እዚህ ጋር በስጋ መሞቱ በቂ ስላልሆነ ካሳው ፍጹም እንዲሆን በመለኮቱ ጭምር ሞተ። ሰይጣን ተቆጣጠረው በሲኦል እያለ። ስለዚህ ክርስቶስ በሲኦል በመለኮት ሞት ማለት ልክ እንደ ፍጡራን ኃጥአን በአጋንንት ተሰቃየ። አሁን ይሄ እምነት ነው? እምነት ነው ወይ ክርስቲያኖች? ለመጻፍ ራሱ አይከብድም። በመስቀል የሞተው የስጋ ሞት በቂ ስላልሆነ ካሳው ቤዛነቱ ፍጹም እንዲሆን ወደ ሲኦል በመውረድ እግዚአብሔርነቱን በማጣት በመለኮቱ ጭምር መሞት ነበረበት። ልክ እንደ ፍጡር በሲኦል ሲሰቃዩ እንደነበሩ ነፍሳት በሲኦል ተሰቃይቶ ነበረ። ከዛስ ተመልሶ ሪቦርን አድርጎ ተወልዶ ከሲኦል ታድሶ ወጣ ክርስቶስ። ወርድ ኦፍ ፌዝ አሁንም ባልደጋገመው ይሻላል። ኑፋቄ ጥሩ አይደለም። እንደው አንዳንድ ጊዜ ብለውት እንኳን ባንናገረው ይሻላል። ያውቁታል ሌላ ጉዳይ ነው እሱ። ወርድ ኦፍ ፌዝ ይሄን ነው የሚያስተምረው። እሺ መጽሐፍ ቅዱሳዊ ማስረጃው ምንድነው ለዚህ ኑፋቄ? ሐዋርያ ቅዱስ ጳውሎስ ከተናገረው እንነሳ። ሐዋርያ ቅዱስ ጳውሎስ በቆላሲስ መልእክቱ ለቆላሲስ ሰዎች በተናገረው መልእክት ምዕራፍ 1 ላይ ቁጥር 19 ጀምራችሁ ተመልከቱ ውስጥ ምን ይላል? እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ሙሉ የእግዚአብሔርነት ስልጣኑ እግዚአብሔርነቱ በእርሱ ላይ ሙሉ ነው። በምድር በምኑ ያስታረቀው? በመስቀሉ ደም። ሲኦል ገብቶ ሞቶ አይደለም ጌታችን። በስጋ ሞታ፣ በመንፈስ ግን ያው። እሺ ኤፌሶን 1:7 ደግሞ ተመልከቱ። ሐዋርያው ቅዱስ ጳውሎስ የተናገረው ኤፌሶን 1:7 እንደዚህ ይለናል። ምን ብሎ? በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በምን የተደረገ? በቤዛነቱ። በምን? በደሙ። የት ላይ? መስቀል ላይ እንጂ ክርስቶስ እኛን ለማዳን ቤዛነቱ ፍጹም እንዲሆን፣ ካሳው ፍጹም እንዲሆን በመለኮትነት መሞት አልተጠበቀበትም። እንደ ፍጡራን በሲኦል መሰቃየት አይጠበቅበትም። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ክርስቶስ ሲኦል ገብቶ ተሰቃይቶ ነው ያዳነን የሚል? በሲኦል የነበሩት ነፍሳትን ነፃ ወጣ ብለን እናምናለን እንጂ በሲኦል ጌታችን ተሰቃይቷል ብለን እናምናለን? እንደ ፍጡራን ሴት አጋንንት አስጨንቀውት ነበር እንላለን? ይሄ ኑፋቄ ነው። ምን ነው እዚህ ጋር ቃሉ የሚለው? በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን ያገኘው ምንድን ነው? በደሙ። የቱ በደሙ ማለት? በመስቀል ላይ ተፈጸመ ያለው እኮ ያ ነው። ድህነቱን ፈጽም ያለው ማለት ያ ነው። እነሱ ግን ያለው አይ አልተፈጸመም፣ በስጋው ሞተ፣ በመንፈስ ገና ሞት አለበት፣ በመለኮቱ ሞት አለበት። የት? ሲኦል ላይ ገና ተሰቃይቶ በአጋንንት ሲሰቃይ ነው የኛ ካሳ ፍጹም የሚሆነው። ከዛ እዛ ጋር ሪቦርን ያደርግና እንደ አዲስ ተወልዶ ክርስቶስ ነው የተነሳው። እንዲህ ብሎ ነው የሚያምኑት። ወርድ ኦፍ ፌዝ ኑፋቄ። እዚህ አንደኛ ጴጥሮስ ላይ አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 22 ተመልከቱ።
ምን ይላል እዚህ ጋር? እርሱ ኃጢአት አላደረገም። እውነት ነው። ተንኮልም በአፉ አልተገኘም። ሲሰድቡትም መልሶ አልተሳደበም። መከራም ሲቀበል አልዛተም። ጌታችን ዘንድ ይሄ ሁሉ የለም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። የት የተፈወስ ነው? በመገረፉ ቁስል። ሲኦል ወርዶ ተሰቃይቶልን አይደለም። ሐዋርያው ይህንን የጌታችንን ድል መንሳት ዲያብሎስንም ማሸነፉን ዲያብሎስን ድል መንሳቱን በቆላሲስ መልእክቱ ሐዋርያው ቅዱስ ጳውሎስ በዚህ በምዕራፍ 2 ቁጥር 15 ላይ እችን ቃል ይናገራል። አለቅነትንና ስልጣናትን ገፎ ይላል። ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ምን ነሳ? አለቅነትንና ስልጣናትን። ማናቸው እነዚህ? አለቃ ሆኖ የነበረን ዲያብሎስ፣ አጋንንት፣ ሞት ሰልጥኖብን ነበር። ገፎ ይላል። ለእሱ ክብር ምስጋና ይግባው። ድል በመንሳት በምን? በመስቀል። ይኸው ከላይ አለ። በትእዛዛት የተጻፈውን አይልም እዚህ ጋር የዕዳ ጽሕፈትን ደመሰሰው ካለ በኋላ ይላል እርሱንም በመስቀል ጠርቆ ከመንገድ አስወግደውታል። በየት? በመስቀል ላይ ያለ ወደ ሲኦል ወርዶ ምናምን ነፍሳትን ነፃ ወጣ እንጂ በሲኦል ላይ ተሰቃይቶም ሎቱ ስብሐት። ያውም ሴጣን ነው ጌታን የሚያሰቃየው። በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ካለ በኋላ ምን እንደሚለው? እርሱንም በመስቀል ጠርቆ ነው የሚለው። ከመንገድ አስወግዶታል ካለ በኋላ ነው አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው የሚለው። ጌታቸው እውነት ነፍሱን ከስጋው ሲለይ በሲኦል ተሰቃየ? በፍጹም። በምን እናውቃለን? ራሱ ጌታ እኮ መስክሯል። በሉቃስ ወንጌል ምዕራፍ 24 ላይ ሁላችሁ የምታውቁት ጥቅስ ምዕራፍ 23 ላይ ቁጥር 43 ምን እንደሚለው? ምን አለው ለዛ ወንበዴ? ምን አለው? ጌታ ሆይ በመንግስት መጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለን ያለው። አይ ስለምሰቃይ እኔ በሲኦል መከራ ስለማይ በስጋ መሞቴ በቂ ስላልሆነ ገና ጸዋትወ መከራ ገና ሲኦል ወርጄ ገና አሰቃያለሁ ብሏል ጌታ። ለእሱ ክብር ምስጋና ይግባውና በገነት ከኔ ጋር ትሆናለህ እኮ ነው ያለው። መቼ? ዛሬ። ወርዶ ፌዝ ያለቀለት ኑፋቄ ነው። ከዛ ምን ያደርጋል? ይሄ በስጋ መሞቱ በቂ ስላልሆነ በነፍስም መሞት ነበረበት ይሉና በሲኦል ውስጥ እንደገና መወለድ አስፈለገው። አይ ሐጊም ተጫወተባቸው። ግን 1960ዎቹ የተነሳው ኬኔዝ ሐጊም ተጫወተ፣ በደንብ አድርጎ ተጫወተ። ስለዚህ ክርስቶስ ምን ሆነ? በሲኦል ውስጥ ምን ሆነ? እንደገና ተወለደ። እንደገና መወለድ አስፈለገው ይላል። ምን ይባላል ይሄ? ቦርን አጌን በጠፋበት ኢንሄል ቦርን አጌን ኢንሄል በሲኦል ድጋሚ መወለድ አስፈለገው። ምክንያቱም በመለኮትነቱም ስለሞተ ሰይጣን መጥቶ አሰቃይቶት ክርስቶስን በሲኦል ምክንያቱም አምላክነቱን አጥቷላ። ይሄ አምላክነቱ እንዲመለስለት ቦርን አጌን ኢንሄል በሲኦል ዳግም ተወለደ ጌታ። ሰውነቱ ታደሰ። ምን ብለን አሁን መልስ ለዚህ አሁን ይሄ ነው ትምህርቱ። ምን አለን ግን ጴጥሮስ በመልእክቱ ብሎ ነገረን። በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 8 ላይ እውነት ክርስቶስ በመለኮትነቱ ሞቷል። ሩቅ ሳንሄድ እኮ ነው። አንደኛ ጴጥሮስ 3:8 ላይ 3:18 ይቅርታ 3:18 ላይ ምንድነው ያለን? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። በኃጢአት ሞተ አይልም፣ በኃጢአት ምክንያት በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስ ሞተ ያለው ማን ነው? የትኛው አባት ነው? የትኛው መጽሐፍ ቅዱስ ክፍል ላይ ነው በመለኮትነቱ ሞተ ያለው?
ቤዛነቱ ስለማይበቃ ሞት የተባለው የትኛው ላይ? የሐዋርያት ሥራ ይህን ይመሰክራል። የሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ ይህንን ሲያብራራ የክርስቶስን ትንሣኤ ሲመሰክር 2:31 ላይ ተመልከቱ እንደሚል ሲመሰክር ስለ ክርስቶስ ትንሣኤ ይላል አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስ እንዳላየ ተናገረ። አዎ በሲኦል አልቀረችም ነፍሱ። እነሱ እኮ ቀረች፣ ድጋሚ መወለድ ያስፈለገው ነው የሚሉት። አረ ነፍሱ በሲኦል አልቀረችም፣ ስጋው መበስበስም የለበትም። ስለማን ይሄ? ስለ ክርስቶስ ትንሣኤ። ሞትና ሲኦልማ ክርስቶስን አሸንፎት ቢሆን ኖሮ የእኛን አምላክ የእኛን ፈጣሪ እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ ሞጊያ የት አለ? ሲኦል ድል መንሳት የት አለ? ለምን እንላለን ታዲያ? ማን ነው የሞትን ሞጊያ የሰበረው? ማን ነው የሲኦልን ድል መንሳት የሰበረው? ክርስቶስ በሲኦል ሞቶ ጭራሽ በአጋንንት ተሰቃይቶ ከእንደገና ሪቦርን አድርጎት መጣ። ኧረ ተው ፕሮቴስታንቶች፣ ግድ የላችሁም ተዉ። በማርያም የጀመረ ጥላቻ መጥፎ ነው፣ ጥሩ አይደለም። ተዉ። በድርሳናት የጀመረ ጥላቻ ተዉ። የሞትን ሞጊያ የሰበረው ማን ነው? ሲኦሉማ ድል ነስታው ከሆነ ሲኦል ወይ ድል መንሳት የታለ ምን ይባላል ታዲያ? ሄሬሲ በጣም ከባድ ነው። መንፈስ ነው በእውነት ክርስቶስ በሲኦል በመንፈሱም ስፒሪቹዋሊ መሞት ካስፈለገው ሞቶ ከነበረ ማን ነው ታዲያ ድል የነሳው? ራሱ ሲመሰክር ሲንስማው መድኃኒነ ኢየሱስ ክርስቶስ በዚህ በራእይ ዮሐንስ 1:18 ላይ አሁንም ብዙዎቻችን የምናውቀው የተለመደ ጆሮ ጠገብ ጥቅስ ነው። 1:18 ላይ ምንድን ያለ ስሙት። እዚህ ጋር ጌታችን ራሱ ሲናገር ምን አለ? ሞቼ ነበርሁ። አብ ነው የሞተው? መንፈስ ቅዱስ ሞቶ ነበር? አካላዊ ቃል ስግው ቃል ነው የሚናገረው። ሞቼ ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ ካለ በኋላ ምን አለ? የሞትና የሲኦል መክፈቻ አለኝ። ሲኦል አሸነፈችኝ አለ። መክፈቻው አለኝ እኮ ነው ያለው። እና በሲኦል ጌታችን በአካለ ስጋ ወደ መቃብር፣ በአካለ ነፍስ ወደ ሲኦል ወረደ። ምን አደረገ? በሲኦል ወርዶ ይሄው ጴጥሮስ ሲናገራ አንደኛ ጴጥሮስ 3:19 ላይ ምን አለ? እርሱም በእርሱም ደግሞ ይላል በስጋ ሞተ፣ መንፈስ ግን ሕያው ነው ከሆነ ካለ በኋላ ምን አለ? በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ወህኒ የተባለችው ማለት በሲኦል ለነበሩ ነፍሳት ሰበከላቸው ያል እንጂ በሲኦል ተሰቃየ፣ በሲኦል አምላክነቱን አጥቶ በመለኮትነቱ ሞተ አላለም። በስጋ ሞተ፣ በመንፈስ ግን ሕያው ነው የሚለው። ወርዶ ፌስ ታዲያ ተራ ኑፋቄ ነው። በጣም አደገኛ ኑፋቄ። ይሄ ሁሉ አለው። ይሄ ነው። እሺ አሁን ወደ እንትን እንምጣ። ብዙዎቻችሁ ወደምናውቀው ጥቅስ ስድስተኛው ኑፋቄ ኔሚት ካልሚት ክሌሚት። በጣም ይገርማል። ኔሚት ክሌሚት ምን ማለት ነው? ስም አውጥተህ ውረሰው። ምን ማለት ነው? ከአፍህ የሚወጣው ቃል ድርጊት የመሆን አቅም አለው። ስለዚህ የምትፈልገውን ገንዘብ ጠይቅ። እግዚአብሔር ሆይ $1 ሚሊዮን ያስፈልገኝ ብለህ ተናገር። ከአፍህ የሚወጣው ቃል የአዋጅ አዎንታዊ ንግግር የተናገርከው አሉታዊ አይደለም። ይህ አዎንታዊ የሆነው ቃል አንተን ሀብታም ያደርጋል። ኔሚት ክሌሚት ትወርሳል። ምንም ጥያቄ የለውም። በቃ ፋይናንሻል ችግር የሚባል ነገር የለም። ፎርስ አለው። በቃ ያንተ ኃይል። የዚህ ኑፋቄው ምንድነው ችግሩ? ይሄንን ነው የምናየው ማለት ነው። እኛ መሰረታዊ ችግሩ ምንድን ነው? ኔሚት ክሌሚት ሲባል አንተ አቅም አለህ፣ እግዚአብሔርን ለምነው ያደርግልሃል፣ እሰየው ነው። ከአንተ የሚወጣው ቃል
ትናገራለህ። ያ የእምነት ቃል ነው። ያ በግድ እንዲፈጸም ያደርገዋል። ስለዚህ እግዚአብሔር ራሱ አንተ አምነህ ላረግ ለጠየቅከው ነገር የማድረግ ግዴታ አለበት ነው። በግዱ ያደርገዋል። አንተ ብቻ አምነህ ጥራው፣ ወዶ ሳይሆን በግዱ ያደርገዋል። ኔሚት ክሌሚት እንካ በንካ ነው ጉዳዩ። መጠቃቀም ነው ጉዳዩ። ማን ነው እግዚአብሔርን ሊጫነው የሚችለው? ማን ነው እግዚአብሔር ሊያዘው የሚችለው? ይሄ ማን ነው ፋቂ ነው ብያችኋል። ወርድ ኦፍ ፌዝ። አሁን ያልኳችሁ ወርድ ኦፍ ፌዝ ይሄ ነው። ስለዚህ ምንድነው ዋናው ነው ይሄ መጨረሻው ኑፋቄ ትርጓሜ ካንተ የሚወጣው ቃል ሀብታም አድርገኝ፣ ስራ ስጠኝ፣ ይሄን አውርድልኝ፣ ይሄን ብር አምጣልኝ የምትለው ነገር እግዚአብሔር ካንተ ለወጣው ቃል ይታዘዛል። ካንተ የሚወጣው ቃል አስገዳጅ ነው፣ እንዲፈጸም ያደርገዋል። ኑፋቄ ነው ይሄ። በስም ጥራው ኔሚት፣ ከዛስ በባለቤትነት ተቀበል። እግዚአብሔር አያርግ በለው፣ በስም ጥራው፣ ከዛስ ትቀበላለህ። ወደ ሳይሆን በግድ ኔሚት ክሌሚት። በስም ጥራው ጌታ ኢየሱስ እግዚአብሔር ወይ ድረስ በለው፣ በስም ጥራው። ከዛስ ካንተ የወጣው ቃል መንፈሳዊ ኃይል አድርጎ ይቆጣጠራል። እግዚአብሔርን ያዘዋል እኮ ነው ቃሉ፣ ያዘዋል፣ የግድ ይፈጸማል ነው። እግዚአብሔርን ጥራው ጥሩ ነው። እግዚአብሔር መልካም ነው፣ መከራ ቀን መሸሸጊያ ነው፣ ትክክለኛ ነው። ግን እናዘዋለን እኛ እግዚአብሔር አምላክ አናዘውም። ማን ነው የሚያዘው እግዚአብሔርን? ማን ነው እግዚአብሔር ሊያስገድድ የሚችለው? በውኑ ፈቃደ እግዚአብሔርን የሚጫን ፈቃደ ፍጥረት አለ? ማንም የለም። ማስረጃ መጽሐፍ ቅዱስ ነው የሚናገረው። እንዴ እኛ የእግዚአብሔርን ፈቃድ ማዘዝ እንችላለን እንዴ? ትንቢተ ኢሳይያስ እስቲ እንስማ። ከብሉይ እንጀምርና ትንቢተ ኢሳይያስ ምዕራፍ 46 ላይ ቁጥር 9 እስከ 10 ተመልከቱ ምን እንደሚል። እኔ ይላል አምላክ ነኝና ሌላም የለምና የቀድሞውንም የጥንቱንም ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። ካል በኋላ ይላል በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግርሃለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ። ለዚህ ነው አባታችሁን ስንጸልይ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን እንጂ ከኔ የወጣው ቃል የእምነት ቃል ነው፣ አምኛለሁ፣ ትፈጽመዋለህ የሚል ግዳጅ ግን እግዚአብሔር የለበትም። የሚፈጸመው የማን ፈቃድ ነው? ፈቃዴንም ሁሉ እፈጽማለሁ እላለሁ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ወደ ዳንኤል እንምጣ። ትንቢተ ዳንኤል ምዕራፍ 4 ቁጥር 35። ትንቢተ ዳንኤል ምዕራፍ 4 ቁጥር 35 ደግሞ እንዲህ ይለናል። በደንብ ስሙ። እዚች ጋር በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ። እሺ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። ማ? እግዚአብሔር። በማን መካከል? በምድር ብቻ አይደለም፣ በሰማይ ሰራዊት በመላእክትም ጭምር በምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። የሚደረገው እንደ ፈቃዱ ነው። የእግዚአብሔርን ሉዓላዊ ስልጣን የሚገረስስ የፍጡር ጸሎትም የለም፣ ፈቃድም የለም። የኛ ፈቃዱ እኛ ፍሪዊል አለን ማለት የእግዚአብሔርን ነገር እናዛለን ማለት አይደለም። በሰማይ ሰራዊት በምድርም በሚኖሩ መካከል እንደ ፈቃዱ ያደርጋል። ሮሜ መልእክቱ ሐዋርያው ምናል እንዳለ ደግሞ ልንገራችሁ። ስንጸልይ ምንድን ነው? ፈቃድህ በሰማይ እንደሆነች እንዲሁ በምን ትሁን? በምድር ትሁን። ሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 8 ምን ብሎ ነገረ? 8:28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ለሚወዱት እንደምን ለተጠሩት? እንደ ሐሳቡ። እንደ ሐሳባችን አይደለም፣ እንደኛ ሐሳቤ አይደለም። እንደ ሐሳቡ ለተጠሩት እንደ ሐሳቡ ነው። ምን አለ ጳውሎስ? የጌታ ፈቃድ ይሁን ብለን ዝም አል። የኔ ፈቃድ ይሁን አላሉ። የሐዋርያት ፈቃድ ይሁን ብላ አላሉ። የጌታ ፈቃድ ይሁን ብለን ዝም አልን።
ይህንን በጣም አስፋፍቶ የሚናገር ወማክ የተባለ ሰው አለ። ይህንን የነገርኳችሁን ወርድ ኦፍ ፌዝ የሚናገር እምነትን የምንፈልገው ነገር ለማግኘት የሚያስችል መሳሪያ ነው ይላል። በቃ እምነት ይኖረን እግዚአብሔር ወዶ ሳይሆን በግዱ ይፈጽምልሃል። መሳሪያ ነው ይላል። ጭራሽ ማስገደጃ አይደለም። ይሄ የእምነት ትክክለኛ ትርጉም ያዛባል። ያለ እምነት እግዚአብሔር ድረስ ማሰኘት አይቻልም። አዎ መጽሐፍ ቅዱስ አይጠቅስም። እምነት ግን እግዚአብሔርን ማስገደጃ፣ የምንፈልገውን ነገር ማምጫ ማስገደጃ መሳሪያ ግን አይደለም። ልክ አንድ ሰው መሳሪያ ደቅነህ በጉልበት እንደምትቀበለው ይሄው አመኛለሁ አምጣው ብለህ የምታስገድድበት ግን አይደለም። ስለዚህ አማኞች፣ እምነት ያላቸው ሰዎች በእግዚአብሔር ላይ ወደሚደረግ ራስ ማዕከል ያደረገ ልክ እንደ ንግድ ልውውጥ እኮ ነው የሚያየው። እንደ ንግድ ልውውጥ አንተ ከልብ መን በባለቤትነት ስሙን ጥራው፣ ኔሚት ክሌሚት፣ ስሙን ጥራው፣ በባለ ተቀበል። አንተ የሚወጣው የእምነት ቃል እግዚአብሔርን ያስገድደዋል እኮ ነው። ስለዚህ አንተ እምነት ይኖር እንጂ እግዚአብሔር አምላክ አለማድረግ አይችልም ነው። ይሄ ነው ወርድ ኦፍ ፌዝ ኑፋቄው። ቆይቼ እግዚአብሔርን ደጅ ጸናሁት እሱም ዘንበል አለልኝ እኮ አይደለም። እምነት እግዚአብሔር ማስገደጃ መሳሪያ አይደለም። ይሄ ኑፋቄ ነው። ምንድን ያለው ጳውሎስ? እግዚአብሔርን የምናስገድበት መሳሪያ ነው ብሏል። የጌታ ፈቃድ ይሁን ብለን ምን አለን? ዝም አለን። ይሄ የኑፋቄ ሁሉ ኑፋቄ ከባድ ኑፋቄ ነው። ከዚህ የተነሳ ነው። ሌላኛው ያው ሁላችሁ የምታውቋት እቺ 6-7ኛዋን ምን አይነት ወንጌል? የብልጽግና ትምህርት። የብልጽግና ትምህርት ምን ማለት ነው? ባጭሩ እግዚአብሔር ለሁሉም የሚታዘዙ አማኞች በድሃ መሆን አይቻልም። ሁለተኛ በሽተኛ መሆንም አይቻልም። ድሃ ኮንክ ወይ በሽተኛ ኮንክ ችግሩ የአንተ የእምነት ማነስ ነው። ወርድ ኦፍ ፌዝ ሆኖ ድሃ መሆን አይቻልም፣ እምነት ስላጣህ ነው። ወርድ ኦፍ ፌዝ ሆኖ በሽተኛ መሆን አይቻልም፣ እምነት ስላጣህ ነው የሚል ትርጉም አለው። መጽሐፍ ቅዱሳዊ ነው ትርጓሜ። የታመሙ ሰዎች ሁሉ እግዚአብሔር ተለይቷቸዋል። እንደዚህ አይነት ትምህርት አለን እኛ። እስቲ ከሐዋርያውን ጀምር፣ ከሐዋርያ ቅዱስ ጳውሎስ እንጀምር። ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ተናገረውን እስቲ እንጀምር። ጳውሎስ እንደው ምን ይሉት ይሆን? ሁለተኛ ቆሮንቶስ 12:9 ላይ ስሙት ምን እንዳለ። ስለዚህ ከኔ እንዲለይ 3 ጊዜ ጌታን ለመንኩ በበሽታው ምክንያት። ውጋት በሽታ ነበረችበት ጳውሎስ። እርሱም ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል አለ። ጳውሎስ እንዲህ የታመመው በበሽታ የእምነት ማነስ ነው? የእምነት ማነስ ነው ወይ? አንድ ሰው ከታመመ የእምነት ማነስ ነው? ወርድ ኦፍ ፌዝ ኑፋቄ ነው። ከእንደገናስ ጳውሎስ ለጢሞቴዎስ ሲመክረው ሁላችንም ደግሞ ስንመለከታት ለጠጅ የተጠቀሰ የሚመስለን አንደኛ ጢሞቴዎስ ላይ ያለችዋ 5:23 ላይ ምንድን ያለው ጳውሎስ ለጢሞቴዎስ ልጁ? ስለ ሆድህና ስለ በሽታህ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አጠጣ ነው። ለምን ጸለየ ይለው? ስለ ሆዱ በሽታ ማለት የጢሞቴዎስ የሆዱ በሽታ ከእምነት ማነስ ነው? የብልጽግና ወንጌል እኮ ለምን ይታመማል? ወንጌል እየሰበከ ባለትዳር አይደለም፣ የዚህ ዓለም ኑሮ የሚያጠጦፍ አይደለም። ወልጄ ከብጄ ላሜ ጣመ እየበላው በአማራ አልጋ እየተኛው የአማራ ልብስ እየለበስኩኝ ተመችቶኝ ኑሮ የሚላለን ጳውሎስ ጢሞቴዎስ ግን የሆድ በሽታ ነበረበት። እግዚአብሔር ከጢሞቴዎስ ጋር የለም። እሺ እዚህ ሁለተኛ ጢሞቴዎስ ደግሞ ጳውሎስ የተናገሩ ደግሞ ስሙት። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ማለት ቁጥር 20 ላይ ያለው ላንብብላችሁ። 20 ላይ ምን እንደሚል ጳውሎስ ስሙት። ኤርስጦስ በቆሮንቶስ ቀረ፣
ጥሮፊሞስን ግን ታሞ በሚሊጢን ተውኩት። ምን ሆኖ ታሞ ተውኩት። ለምን ይታመማል? መታመም የጌታ ከኛ ጋር አለመኖር ነው። ጥሮፊሞስን ግን ታሞ በዚያ ተውኩት ይላል። ለምን ይተዋል? አሁንም ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 2 ቁጥር 25 ላይ እንደሚተመልከቱ ነገር ግን ይላል ወንድሜና ከኔ ጋር አብሮ ሰራተኛ ወታደርም የሚሆነው የእናንተ ግን መልእክተኛ የሚሆነውን የሚያስፈልገኝን የሚያገለግሉን አፍሮዲጡን እንድልክላችሁ በግድ አስባለሁ። ሁላችሁ ይናፍቃልና እንደታመመ ስለሰማችሁ ይተክዛል። ማን ታመመ? አፍሮዲጡ። አፍሮዲጡ ታመመው በእምነት ማነስ ነው። እግዚአብሔር ስለተለየው ነው። እንደታመመ ስለሰማችሁ ይተክዛል። ከዛስ በእውነት ታሞ ለሞት እንኳን ቀርቦ ነበረና ማን? አፍሮዲጡ። ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። ለምን ጸልዮ አይፈውሰውም ነበር ጳውሎስ? ለምን አፍሮዲጡ ራሱ ወደ እግዚአብሔር አይለምንም ነበር? መታመም ድሃ መሆን የእምነት ማነስ ከሆነ የእግዚአብሔር ከኛ መለየት ከሆነ አማኞች ድሃ መሆን የለባችሁም እኮ ነው የሚለው ወርድ ኦፍ ፌዝ። አማኞች መታመም የለባችሁም ነው የሚለው ወርድ ኦፍ ፌዝ። ከታመምክ ያንተ የእምነት ማነስ ነው። አፍሮዲጡ የእምነት ማነስ ነው። ስለዚህ አንድ ሰው ክርስቲያን ሆኖ ካልተፈወሰ የእምነት ማነስ ነው። የእግዚአብሔርን የተስፋ ቃላት በትክክል አላያስክም። ይህ እኮ ከፍተኛ ጫና ይፈጥራል እኮ። ስንት ሳይፈወሱ የቀሩ ሰዎች የጥፋተኝነት የውርደት ወይ የብቃት ማነስ አያደርግም? ይሄ ጥቁር አንበሳ ሆስፒታል ስንት ሰው ነው የሚሰቃየው ያለው? መቄዶንያ ስንት ሰው ነው የታመመው? ያ ሁሉ ኦርቶዶክስ ነው? ያ ሁሉ ሙስሊም ብቻ ነው? ሌላ ቤተ እምነት የለም? ስለዚህ የወክማክ መልእክተኛ ሰይጣን ክፉ ትምህርቱ አንዱ ትኩረትን ከክርስቶስ ወደ ራስ ከእግዚአብሔር ስልጣን ይልቅ ለዋልነት የሰው ፈቃድ አንተ ፈቅደ ወደ ከልብ ለምነው እንጂ ያ የጠየቀው ኢኮኖሚካል ቤትም መኪና ማንኛውም አይነት ፋይናንሻል ጥያቄዎች ይፈጽመዋል እግዚአብሔር በግድ። ከዛ ዓለማዊ ተስፋ ይልቅ ስጋዊ ጥቅም ላይ ያተኩራል። ስለዚህ ሶስት መሰረታዊ ኑፋቂዎች እዚህ ጋር ማውጣት እንችላለን። ሶስት መሰረታዊ ኑፋቂዎች። አንደኛ ሶስት መሰረታዊ ጥያቄ ከክርስቶስ ወደማ ወደ ራስ ወደ ራስ። ሁለተኛስ ከእግዚአብሔር ፈቃድ ይልቅ የሰው ፈቃድ። ሶስተኛስ ጊዜያዊ ጥቅም። የዘላለም መንግስት ወርሳለህ ድሃውን እኮ አይደለም። ይሄ ነው በቃ። ክርስቶስ እንዳንተ ተራ ሰው ነው በዚህ ምድር ላይ ያለ አምላክነቱን አጥቷል። ስለዚህ አንተም እንደሱ ከተከተልከው እንደሱ ራሱ አምላክ ትሆናለህ ነው ከክርስቶስ ወደ ራስ። ሁለተኛ በእምነት ሆነ የምትጠይቀው ማንኛውም ነገር እግዚአብሔር የማድረግ ግዴታ አለበት። ያንተ የእምነት ቃል እግዚአብሔርን ያስገድደዋል ነው። ፈቃድ እግዚአብሔር ሳይሆን ፈቃደ ሰብ የሰው ፈቃድ። ከዛስ ዘላለማዊ መንግስት ወርሳለህ። እዚህ መከራ ይግጠም ችግር ይግጠም የለም። ጊዜያዊ ጥቅም የለም። ጊዜያዊ ጥቅም ነው የሚያስፈልግ። ዘላለማዊ ጥቅም የሚባል ነገር የለም። መጀመሪያ በዚህ ምድር ላይ ያለ ያሱ መድኃኒት የለብህም። እንስራ እኮ አይደለም፣ ጠንክረን እንስራ እኮ አይደለም። እውነት እንደዛ ነው? እውነት በዚህ ምድር ላይ መከራ ሲገጥመን እግዚአብሔር ከኛ ተለይቷል ማለት ነው? እስ ጌታችን ከተናገረው እስቲ እንጥቀስና አጠቃለን። ጌታችን በወንጌል ምን አለ? ከራሱ ካለቤት ውስጥ እንስማ። ከመናፍቃኑ ከምንሰማ ከራሱ ከባለቤቱ። በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ምን አለ? እስቲ እንስማው እሱም ባለቤቱ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። መከራ ነው። ማን ነው አማኞች መከራ አይቀበሉም ያለው? ማን ነው በክርስቶስ የቆመ ሰው መከራ አይቀበልም ያለው?
አሁንም በወንጌል ጌታችን በዮሐንስ ወንጌል ምዕራፍ 16 የተናገረውን ደግሞ እንስማው። ምዕራፍ 16 በዮሐንስ ወንጌል ምዕራፍ 16 ይቅርታ 17 ነው። ምዕራፍ 16 ይኸው ቁጥር 33 ተመልከቱ። ምን ይላል? በእኔ ሳላችሁ ማለት በክርስቶስ ሳለን ስናምን ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። ምን ብሎ ነገረን? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁን ዓለምን አሸንፌዋለሁ። ምን እናድርገው? ይህን ጥቅስ ወርድ ኦፍ ፌዝን እንመን ወይስ ጌታን እንመን? በእኔ ሳላችሁ እኮ ነው ያለው። ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። ከዛስ በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። አይገርም? በመከራ ነው ያለው፣ ግን እሱ ካንተ ጋር ነው ያለው። የሚገርም ነው። መከራ ውስጥ ያለ ግን ሰላሙ ግን ካንተ ጋር ነው። የሚገርም ሰላም። እየተሰቃየህ እየተቸነከርክ ለስሙ ስትር እየተንገላታ መከራ እየተቀበልክ እየተቸነከርክ ምንድነው ግን ሰላም አለ። በዓለም ሳላችሁ መከራ። ምክንያቱም እዚህ ጋር ተናግሯል። በእኔ ሳላችሁ ብሏል። ሰላም እንዲሆንላችሁ እኮ ነው የሚለው። እንዴ መከራ እየተቀበርን ሰላም፣ እየተቸገርን ሰላም። አዎ እሱ ሰላማችን ነው ይላል። እየተራቡ ደስ አይልም? እስር ቤት ገብተው ሐዋርያት ሲዘምሩ ሰላም ነዋ። ተገርፎ ሲወጡ ከእስር ቤት ደስ ይላቸው ነበረ። ሰላም ነዋ እሱ። በዓለም ሳላችሁ መከራ አለባችሁ ብሎ እሺ፣ ይሄ የጌታችን መልእክት ነው። ሐዋርያው ጳውሎስ ምን ብሎ መሰከረ? መከራ መቀበል ፈተና ማየት በክርስትና ኃጢአት ነው ብሏል ጳውሎስ። ይሄው ሁለተኛ ጢሞቴዎስ 3:12 ሲንመልከት ምን አለን እዚህ ጋር? ጌታም ከሁሉ አዳነኝ ካል በኋላ በእውነትም ይላል በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ይሰደዳሉ። ሪትን ነው ይሄው እዚህ ጋር በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይላሉ ይሰደዳሉ። ማንን የሚወዱ? በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሰዎች ይስበቃል ለመከራ እንጂ ካመንክ እምነቱ ካለ መከራ አይገጥምም አትሰደድም የሚል ጥቅስ የለም። አንዴ ቆይ ጠብቁኝ። ስለዚህ ምን አለን እዚህ ጋር? በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ምን ይላሉ? ይሰደዳሉ። ኦቪየስ ነው፣ ይሰደዳሉ። ያው እሺ፣ አንደኛ ጢሞቴዎስ ደግሞ እንመልከት። ግድ የለም ፕሮቴስታንት እውነትን መቀበል ነው የሚሻላችሁ። አንደኛ ጢሞቴዎስ 6 ምዕራፍ 6 ቁጥር 10 ምን እንደሚል ተመልከቱ። ምዕራፍ 6 ቁጥር 4 ጀምሮ ላንብበው። ቁጥር 4 ላይ በትዕቢት ተነፍቷል አንዳችም አያውቅም፣ ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅንዓትና ክርክር፣ ስድብም፣ ክፉ ሐሳብም እርስ በርስ መናደድም ይወጣሉ። አይምሯቸውም በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደዚህ ካሉት ራቅ። ለጢሞቴዎስ የሚመክረው ራቅ። እሺ ምን ያርግ? ኑሮዬ ይበቃኛል ለሚለው ግን ምን ይበቃኛል? ኑሮዬ ይበቃኛል። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ይበቃኛል። ኦርቶዶክስ ማለት ያ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችም ንሶን ልንወስድ አንችልም፣ አይቻለንም። እውነት ነው። ራቆታችን የመጣ ራቆታችን የምንሄደው የአንገት ሐብላችን የጣት ቀለበታችን ሁሉ ይወጣል። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በደንብ ስማው፣ ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ። ምን የሚወዱ? ባለጠጎች ሊሆኑ የሚፈልጉ። ማንን እንስማኛው? ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም ብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ይሄ ምንድን ነው? ወርድ ኦፍ ፌዝ።
እነዚህ ሁሉ ኑፋቂያት አሉበት ነው ባጭሩ። ስለዚህ ወርድ ኦፍ ፌዝ ምን አየን ማለት ነው? ከዚህ ትምህርት የተነሳ አንደኛ ክርስቶስ በመዋዕለ ሥጋዌው አምላክነቱን አታብሎ ያምናሉ። ሁሉን ቻይነቱን፣ ሁሉን አዋቂነቱን፣ በሁሉ መገኝ ስልጣኑን አታብሎ ያምናሉ። ሁለተኛ ክርስቶስ ተራ ሰው ስለነበረ ምድር ላይ ሲመላለስ በእምነት ነው ያሸነፈው። አንተም እንደሱ ከሆንክ ትንንሽ እንደሱ እግዚአብሔር ትሆናለህ፣ አምላክ ትሆናለህ ነው። ኑፋቄ ነው። ሶስተኛ ክርስቶስ ከተዋህዶ በኋላ ተራ ሰው ነው የሆነው፣ ተሾመ፣ ተቀባ እንጂ አምላክነት የለውም። አራተኛ በመለኮትነቱ ሞትን ቀምሷል። ስለዚህ በስጋው ብቻ መሞቱ ቤዛነትን ፍጹም ስለማያደርገው፣ ካሳውን ፍጹም ስለማያደርገው በስጋው ሞተ ብቻ ሳይሆን በመንፈስም በመለኮትነቱ ሞቷል በሲኦል። ከዛ ሰይጣን አጋንንት አሰቃይተውት ድጋሚ ተወለደ። አምስተኛው ቦርን አጌን ኢን ሄል በሲኦል ውስጥ እንደ መወለድ አስፈለገው፣ ድጋሚ መወለድ አስፈለገው። በዛ ላይስ አንተ የእምነት ሰው ከሆንክ እግዚአብሔርን ጠይቀው፣ እግዚአብሔር የማድረግ ግዴታ አለበት። ፈቃድን ይፈጽሟል። ኔሚት ክሌሚት፣ ጥራው ስሙን፣ በባለቤት ደግሞ ተቀበል። አንተ በእምነት የምትጸልየው የእምነት ጸሎት እግዚአብሔርን ያስገድደዋል። እምነትህ መሳሪያ ነው፣ ማስገደጃ መሳሪያ ነው። እግዚአብሔርን የሚጠቅምህም ይሁን የማይጠቅምህ አንተ የምትፈልገውን ነገር በእምነት ከጠየቀው እግዚአብሔር ያደርገዋል፣ ግድ ሆኖ ያደርገዋል። የእግዚአብሔር ፈቃድ ነው የሚባል ነገር የለም። የጌታ ፈቃድ ዝም ማለት አይሰራም። እዚህ ጋር ሌላኛው የብልጽግና ትምህርት ድሃው ተኩኖ ጤነኛ ጤናህን አተህ እውነተኛ የእምነት ሰው የሚባል ነገር የለም። ድህነት ከሰፈነብህ፣ በሽታ ከሰለጠነብህ እግዚአብሔር ካንተ ተለይቷል ማለት ነው። ይሄ ማን እምነት ነው? ወርድ ኦፍ ፌዝ። ታዲያ ቀላል ኑፋቄ ነው ይሄ? እሺ እንዴት ነው የዛሬማ? እንዴት ነው? ምን ይባላል? አይምሯችሁን አቆሸሽኩት አይደል? ቀላል ኑፋቄ ነው ወርድ ኦፍ ፌዝ። እና ብዙዎቻችን የምናውቃት የሆነ በስጋዊ ነገር በጣም ሀብታም መሆን ተበረገደል፣ ከድህነት ተላቀሃል ምና። እሱም ቀላል አይደለም። እሱ እኮ አደጋነቱ ምንድን ነው? ታስገድደዋለህ። ያንተ እምነት እግዚአብሔርን ያስገድደዋል። ፋይናንሻሊ ጠይቀው፣ በእምነት ሆነ ከጠየቀው በግድ ያደርገዋል። ነው እንዴ? እምነት እግዚአብሔር ማስገደጃ መሳሪያ ነው እንዴ? መታመም ነገር የለም። መታመም ሊገጥም አይገባም። እንዴት ትታመመናለህ? እሱ ራምነው አንተ ስለዚህ ወርድ ኦፍ ፌዝ እንደቀላል ሰዎች የምታዩት በጣም አደገኛ ኑፋቄ ነው። እና ምንድነው ኦርቶዶክሳዊ ትምህርቱ? አዎ ስንታመም ማንን እንጠይቃለን? እግዚአብሔርን። ምን ብለን? ማረኝ ብለን። ግን እንደማን? እንደ ፈቃዱ። አዎ ስንቸገር፣ አዎ ስራ ስናጣ፣ አዎ ሲጨንቀን እግዚአብሔር ወይ ያልታሰበ ሲሳይ፣ ያልታሰበ ስራ ስጠኝ ብለን እንማጸናለን። ግን እንደማን ፈቃድ? እንደ እግዚአብሔር ፈቃድ። ፈቃድ ይሁን እንጂ እኔ ፈቃድ አይሁን። ለዚህ ነው አባታችሁ ስንጸልይ ፈቃድ በሰማይ እንደሆነች እንዲሁ በምድርቱ ያንተ ፈቃድ ይሁን። የሚፈጸመው የሱ ፈቃድ ስለሆነ እንጂ እግዚአብሔርን የምናስገድልበት መሳሪያ ግን አይደለም እምነት። ስለዚህ አሁን የምትረዷቸው ነገሮች ወርድ ኦፍ ፌዝ ትልቁ ኑፋቄ እምነት እግዚአብሔርን ማስገደጃ መሳሪያ ነው የሚለው አደገኛ ኑፋቄ። አደገኛ ኑፋቄ
ጥያቄ ያለው ሰው ካለ አስገባለሁ። ጥያቄ ያለው ሰው አለ? ሪኩዌስት የላኩትን ሰዎች ቼክ እያደረኩ ነው። እስቲ እንዴት ነው? ይከብዳል ዛሬ ትንሽ ትምህርቱ። ኦኬ፣ ቅድም የላኩ ናቸው። እሺ ጥሩ። ጥያቄ ያለው ሰው አለ? ስለዚህ አንድ ሰው ክርስቶስ በዚህ ምድር ላይ ሲመላለስ ለሱ ክብር ምስጋና መድገሙ ራሱ እንዴት እንደሚያስጠላኝ በእውነት እየከበረ ነው ነገራችሁ ያለሁት። በእውነት አታስደግሙኝ፣ በቃ ይቅርብን። አይሻልም? አይ ቲንክ ይቅርብን። በቃ ለምታነቡ ሰዎች ሊንኩን የምትፈልጉ ከሆነ ሰጣችኋለሁ። ከራሳቸው ዚሄሬሲ ኦፍ ወርድ ኦፍ ፌዝ ብላችሁ ተወት ስትሉት በቃ የሀገሩ ያወጣላችኋል ከራሳቸው ዌብሳይት። ምን ያክል እጅግ በጣም አሳዛኝ ነው። አሁን ሰው ወደዚህ እምነት ነው የሚገባው። እግዚአብሔርን አስባችሁታል? በመለኮቱ ሞተ የሚል ሰይጣን አጋንንት መጥተው አሰቃዩት የሚል ከዛ ድጋሚ ተወልዶ ነው ሪቦርን ኢን ሄል በሲኦል ድጋሚ ተወልደ ጌታ። ይሄ ወርድ ኦፍ ፌዝ ይሄ ነው። አሁን በዚህ ነው መንግስት ሰማያት የሚገባ። ይሄ እያልን አሁን ስለ ገድለ ተክለ ሃይማኖት የምናወራው፣ ይሄ እያልን አሁን ስለ ተአምረ ማርያም የምናወራው። በምን ግረው እናወራለን ስለ ተአምረ ማርያም? በመለኮቱ ሞተ ካልኩ በኋላ ገድለ ጊዮርጊስን ብትቀበል ባትቀበል ምን ይጠቅማል? በመለኮቱ ሞተ ካልክ በኋላ አጋንንት አሰቃዩት ካልክ በኋላ ድጋሚ መወለድ አስፈለገው ክርስቶስ ካልክ በኋላ ለሱም ድህረት አስፈለገው ካልክ በኋላ ከዚህ በኋላ ምን ብለን ነው እኛ ስለ መጽሐፈ ዚቅ የምናወራው? እና ወርድ ኦፍ ፌዝ ቀላሉ ፋቄ ነው። ብዙ ሰው የሚያውቀው የብልጽግና ወንጌል ነው። እንደዚህ ሰዎችን ሀብታም ዝም ብሎ ሳክስ እሱ አይደለ። ከዛ በፊት እሱማ አንዱ ነው። እኛ እኮ ለምን ሰዎችን በውሸት ሞላችሁት እኮ አይደለም እኮ ጥያቄው። ለምን በውሸት እኮ ሰው ሀብታም ለማድረግ አሰባችሁ እኮ አይደለም። ሜንታሊቲው ግን አንተ በእምነት እግዚአብሔርን ጠይቀው፣ ያ እምነት እግዚአብሔር ማስገደጃ መሳሪያ ነው እኮ ነው ጥያቄው። እዚህ ጋር ነው ፋቄው። ሀብታም ለመሆን ጸልይ። ለመልካም ነገር የምታውለው ከሆነ ገንዘብን ሰብስብ። መጽሐፈ ሲራክ እኮ ይናገራል። ገንዘብን ሰብስብ በከንቱ አትበትን እኮ ይላል። ችግር እኮ የለውም። ትልቁ የኑፋቄው ችግር ምንድን ነው? እምነት ግን እግዚአብሔር ማስገደጃ መሳሪያ ነው ወይ? እግዚአብሔርን እምነት ደስ የምናሰኝበት ፈቃዱ የምንጠይቅበት ነው እንጂ እምነት እግዚአብሔር የምናስገድበት መሳሪያ ነው። ከዛ እግዚአብሔርም ለዛ እምነት ይገዛል እኮ ነው የሚሉት። ይታዘዛል። ወዶ ሲያመግዱ ይፈጽምልሃል። እምቢ ማለት አይችልም። ያንተን ፈቃድ ነው የሚፈጽምልህ። ከዚህ በኋላ ነው የብልጽግና ወንጌል የሚለው ትምህርት የሚመጣው እዚህ ጋር እንጂ ጥረ ግረ ሰርተ ብላ ጥሩ ወንጌል ነው። በላብ በወዝ ብላ ጥሩ ወንጌል ነው። ሳታጭበረብር ሙስና ሳትበላ ግብ ሳትሰራ
የማንም ድሃ ሳትበድል ጥረህ ግረህ ብላ። ይሄ ወንጌል ነው። ሀብታሙን ወንጌል ነው። ኦርቶዶክስ ድህነትን አቅፈ ኑር አልትልም ቤተክርስቲያን። እግዚአብሔርን ጠይቀው፣ ጥረህ ግረህ ስራ ብላ። እግዚአብሔርን ተማጸነው፣ መንገዴን አቅናልኝ በለው፣ አንተ ከኔ ጋር ተጓዝ በለው። ሁል ጊዜ በውዳሴ ማርያም ጸሎት እግዚአብሔርን ተማጸነው። እምነት ግን ጸሎት ግን እግዚአብሔር ማስገደጃ መሳሪያ ግን አይደለም። እዚህ ወርዶፌስ ወደ እነዚህ ሁሉ ኑፋቂያት ሁሉ የያዘ ነው። ናቸው ከየት ጀመረ? ክርስቶስ ሰው ሲሆን አምላክነቱን አጥቷል። ሲያጣስ ተራ ሰው ሆነ እና እንዴት ነበር ሲመለስ የነበሩ? ተቀብቶ። ከዛ ምን ሆነ? ትንሹ እግዚአብሔር ነው የሆነው። አንተስ ከሱ እኩል ነህ። ልክ እንዳንተ ጌታም ተራ ሰው ነበር። ሎቱ ስብሐት ስግው ቃል ነበር አለ። እንዳንተ ተራ ሰው ነበር። ባለፈው ሲናገር የሰማችሁ ያ ሰውዬ ማለት ክርስቶስ ታላቅ ወንድሜ ነው ያለው ሰውዬ ማለት እስማ ችናተክ አጭ ከየት ነው የጀመረው? በጀመረ አምላክነቱን አጥቷል። እጭ ኑፋቂው እዛ ጋር ነው ያለው። እንደኔ ተራ ሰው ነበረ። ስለዚህ እኔና ክርስቶስ እኩል ነን ነው። ወደ ተመጣ አሁን ሶስተኛ ደረጃ ድረስ አይ መጀመሪያ አምላክነቱን አጥቷል። ከዚህ ኑፋቂ ሌላ ኑፋቂ ነው ወለደ። ምን የሚል እንደኛ ተራ ሰው ነበረ። አንተስ እንደሱ መሆን ትችላለህ። እንደ ክርስቶስ እኩል ክርስቶስ ጋር በጸጋ አይደለም እኩል መሆን ትችላለህ። ይህስ ያድጋል አሁንም። ስለዚህ ክርስቶስ በመስቀል ላይ መሞቱ ብቻ በቂ አልነበረም። በአምላክነትም በፈጣሪነቱ መሞት ነበረበት። ሲኦል ላይ ተሰቃይቶ ሰይጣን ተራሰው እንደ ተራሰው አድርጎ ሰልጥኖበት አሰቃይቶት ከዛ ነው ዳግም ተወልዶ ከሙታን የተነሳው። ይህን ወርድ ኦፍ ፌዝ እምነታቸው ይሄ ነው። ሊንኩን ልክላችኋለሁ ወይ ደግሞ አሁን የተማማራችሁ መጽሐፍቶች ጽሁፎችን በሙሉ ምንማማርበት ቴሌግራም ግሩፕ ላይ ፖስትላችሁ አይሻልም? ከዛ እናንተ እንደ ቡክም ተጠቀሙት እንደ ምንጭ። ከዛ ሊንኮቹን ደግሞ እናንተ ውሰዱ። ሊንኮቹን እየከፈታችሁ አንብቡት። ጥሩ ለምታነቡ ሰዎች፣ መረጃ በደንብ ለምትበረብሩ ሰዎች እንደ ትልቅ ምንጭ አድርጋችሁ ማየት ትችላላችሁ። ጥያቄ ያለው ሰው ካለ ላስገባ። አንድ መዝሙር እንስማና ከዚህ ነገር እንውጣ አይሻልም? እንዴት እንደሚከብድ አይሻልም?